እንደዚህ ፌክ የሆነ ሂውማን ሄር አድርገው ከሚወራዱ በርተሚዮስ ሂውማን ሄር ጋር መጥተው ኦሪጂናል መግዛት ይችላል። በርተሚዮስ ሂውማን ሄር ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። ኧረ ዝም በል። እኔ ምንም ነገር የለኝም። ምንድነው አንተ? ጎረቤት ጮህ ሰምቼ ነው ሂጅ ማዳን አለብህ። አለበለዚያ ህይወትን ነው ማመሰቃቀል። ምንድነው እገላለሁ እንዴ? ይኸውልህ አንተ ሰውዬ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ መናት ብቻ ልቀቀው። ይኸውልህ ሰውዬ አጉል ጀግና ያጫውት። ቀጥ ብለው ውጣው። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅከውም። አንተ ለምን አባሎ ልብሴን የለበስከው? እማዬ አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስህ አንዴ የልጅነት ማስታወሻ እኮ ነው። ይሄ ህፃን ለበሰ ብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ፣ አሁኑኑ ልብሴን አውልቅ። እንዲህ ያው ይኸውልህ ልብሴን የማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር። አዎ አምጣ ልብሴን። ለምን አስወለድከው አንተ? ኧረ ራሱን አውልቆ የሰጠኝማ። ቤቢ ሂድ ልበስ። እሺ አንተ ልበስ። አልፈልግም። ቆይ ይኸውልህ ቤቢ አሁኑኑ ልብሱን ካልለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አዎ እናገራለሁ። በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው የምጨርሳቸው። ተኩሳለን ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድን ነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድን ነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ ይኸውልህ ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይኸውልህ እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ ተኛ እንጂ። እሺ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። ይኸውልህ እንደዚህ አይነት ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛና ልሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን ነው የፈራኸው? አዎ። ወይ ወንዲሽ ይሻለኛል። እሺ ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወድቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። ኢትስ ኦል አባውት ታይሚንግ። ወጣትነት በርተሚያስ ሰለሞን ነኝ። እንዴት ነህ? በእናትህ በጣም አመት ምናምን ሆነና ከተያየን። የምን አመት? ከ15 ቀን በፊት አንድ ላይ አልነበረን እንዴ? ኧረ እባክህ እንደውም ትዝ አይልህም? የበረከት ልጄትን እያከበርን እንዴት ይረሳኛል? በጣም ነበረ የሰከረው። ስማ ትዝ ትላለች ያቺ ቀይዋ ልጅ እንደውም ስጀነጅናት የነበረችው በጣም። ከዛ ተያይዛችሁ ሽንት ቤት ሄዳችሁ አርገኸዋል? አዎ አውቄው ነበር እንደገደልካት። አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለሰ። ከዛ ሬሷ ሽንት ቤት ውስጥ ይኸውልህ ወንድሜ አርገዋል እኮ ስትለኝ እንትን ነው የመሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ? ስንቀብራት ነዋ። ልጄን ሳኝ እኔ በህይወት አይቼህ አላውቅም። አውቃለሁ። እኔም ዛሬ ነው ያየሁህ። በህይወታችን ተያይተን አናውቅም። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ።
እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴ ነው? ማሳጅና ስቲም ውስጥ የሚደረጉ አሃ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም፣ እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቆኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመቴ ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመርክ? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ። ስማ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምናምን ያልከው ቁስላጣናዊ? ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር ማወራ? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይህ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይህ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ። እስኪ ሲያስጠላ! እንዴት እኔ ላይ ተማግጣለች? ምን ይባላል አሁን? ይሄ በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣለህ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋ ቤት ለአልጋ ቤት ስትሽከረከር እያልሽ ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልብ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘ። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሽሩሩ ብዬ አስተኛሁት። የኔ አባ አስበው፣ በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ እወድሃለሁ። እንደውም አባ ያልኩህ እሱ ነው። ሰላም ነው? አያሳዝንም? ስታይ እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣልን። ኮካ። እሺ የእኔ እናት አይዞሽ። መጣሁ። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይሄ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣው። እሺ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣሁኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተ ማረባ አንተ ናፍቄ ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገችህ። ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ ከስተው በጨለማ አትከብቤ ጃሽ ይንታለርክ ብርትኝ መስ አኩኩሉ ጨዋታችንን አታቆም ላሽ 49 እንደገባ በጭራሽ እስቲ ኩን ያዝ ጠመር እንበል ያጀማ ነብር
ምን አባል ሰራ መጣ? አይ እና ብለሃልሽ ብሎኝ ነው። የምትፈልገው ነገር አለ? ሰራ፣ በመጨረሻም ሰራ። ምንድነው? ታይም ማሽኑን ሰራሁት። እውነትህን ነው? አሁን ወደኋላ ሂጅ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል ነው። እና ታዲያ አሁን በህይወት የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደኋላ ሂጅ ልኩን አስገባለታለሁ። አንተ ያማል እንዴ? ቻው ቻው። ራሴን አየሁት። አባዬ ይሄ ሳልኩት ስዕል ምንድነው? በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ። ይሄ የሚያስጨንቀኝ ይመስላል? ምንድን ነው የሚሰራው? የድርጅት ማናጀር አይደል? ምንድነው? ምንም ርቦ ነው? አዎ እንካ ምግብ ብላ። ምንድን ነው ያየሁት? ምንድን አገኘኸው? ገደልከው ወይስ አልገደልከው? ኧረ ንገረኝ፣ ምን ተፈጠረ እባክህ ሰውዬ? ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ። እሺ ይሄ እኔ ነኝ። እሺ እቺ ደግሞ እማዬ ናት። እሺ ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ? ምን እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ እማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሉ የሚሄዱ። በእናትህ አባዬ እንዳታወራ እሺ? አባዬ በቃ ከጨረስክ እኔ ደረጀንም ልሳለሁ። ደረጀ ደግሞ የቱ ጋር ልሳለሁ? ሰላም ነው ወንድሜ? ምን አባፈለክ? ልዘርፈኝ ነው? አይ አይደለም። ምን አጢ ምን አባ ዲሲ አስተላበነ ፊትህን ግን አይተው ታውቃለህ? በመስጠት እኔ ልታወራኝ እንዴት? አንተ እኮ ምን አድርጌ ነው? ቆይ ድንገት እየሮጥክ ሮጥ እንዳዞር እጅፋም ምን ይመስላል? በእናትህ ሰላም። አቤት። ስራ ላመለክት ነበር። ና ግባ። ሲቪ ነው። እሺ አጅርም ና ቁጭ በል ወንድሜ። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ቻኩ። ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታውን እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖር። ወልውለ ጨረስ? እሺ አለቃ፣ ይኸው እኮ ጨርሻለሁ። እኔ ቻው። አንተ ንፍጣ አንተ በርተሚያስ ወይማ ና። አቤት እማዬ። ያው እንግዲህ እንደምናውቀው 40 ዓመት ሞልቷል። አዎ። እስካሁን እኔ እናንተ አንድ ላይ ነው የምንኖረው? አዎ። እስካሁን አላገባህም? እሱማ እግዚአብሔር ሲፈቅድ እኮ ነውማ። ተው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ? እውነት። ለማንኛውም ተዋወቃት፣ የወደፊት ሚስትህ ናት። እማዬ ምንድን ነው? ዝም በል አንተ። ስንፈተ ሴት አለብህና እኔ የልጅ አለኝ። ኧረ እማዬ በል። ስሚ፣ አውሩ፣ ተጫወቱ። እሺ ይኸውልሽ እህቴ፣ እኔ ምንድን ነው አፈቅርሃለሁ። ይኸውልሽ እህቴ፣ እሷ የአእምሮ በሽተኛ ናት። ይኸውልሽ እኔ በጣም ብዙ በሽቶች አሉብኝ። በጣም በቃ ህይወቴ
ነው ዘፈን የመጣው? ዘፈኑ ጠፋ። ዝግጁ ነኝ። ምን ነው የሞተው? አልታወቀም። ወይኔ አባዬ ስልክ ነው አለቱስ? ያውልህ ግባው። የቴም አለ ምንድን ነው? በቃ የሆነ ነገር አድርገው። አሃ ወዴት ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አትሰጠንም? ከኋላ ዶክተር። ወይ ጉድ! ምን አይነት አባዬ ታለ አባዬ አንተ ሌላኛው ልጅ ነው? ወንድሜ መጥቶ ነበር። አሁን ሄደ። ስልክ ነው አለኩት። ወሰደው። ያስጠላ። ምንድን ነው? ተስማምተን እኔ ልገለው ሀብቱን ከዛ ልንካፈል ያሰራልኝ። ነፍሰን ይማረው እንግዲህ። አውቄው ነበር እነዚህ ሰይጣኖች። ልጄ ይህንን ቪዲዮ እያየኸው እንደሆነ አውቃለሁ። የዛሬ 19 ዓመት ጥዬ ስሄድ ወጥቼ ሳይሆን ተገድጄ እንደሆነ ወቅልኝ። አሜሪካ እንደምትኖር ሰምቻለሁ። እናንተ ልጄ አባት ይፈልጋል። በጣም ልብ የሚነካ ታሪክ። ሆኖም ግን እግዚአብሔር ጸሎቶትን ሰምቶታልና ልጆ ተገኝቷል። ናግባ። ከ19 ዓመት የመለየት ኑሮ በኋላ ዛሬ በዚህ ፕሮግራም አባትና ልጅ ተገናኝተዋል። ስለዚህ ተመልካቾቻችን የዲኤንኤ ምርመራው እጃችን ላይ ደርሷል። 99% አባትና ልጅ ናቸው። ዛሬ በዚህ ቪዲዮ ሰላቢ እውነት ነው ወይስ አይደለም የሚለውን ሰላቢያችንን እናሳያችኋለን። አሁን ከሌሊቱ 8 ሰዓት ነው። ይኸውላችሁ እዚህ ጋር ምግብ አስቀምጠናል። እዚህ ጋር ደግሞ በሩ ክፍት ነው። ይኸውላችሁ ካሜራ እዛ ጋርም አለ። ሰላቢ እንጠብቃለን። አሁን እንገበቀ እንግዲህ ሰዎች እንዳያችሁት ሰላቢው ይዘነዋል። ሰላቢ አለ ኪሱ ውስጥ አብለው ሌባ ነኝ። ዝም በል ሌባ። ኧረ እባክህ ተናገር። ሄሎ በርጠሚውስ፣ ወይ ማን እባክህ ችግር ውስጥ ነኝ። እባክህ ተው። ምንድን ነው? እባክህ አሁኑኑ ና፣ በእናትህ ጊዜ የለኝም። መጣሁ። ወይኔ ቅሌት፣ ይኸው መጣ። አንተ ምን ሆነህ ነው? አንተ ነህ ገንዘቡን ከፍለው? አልገባኝም። ቆይ እኔ ላስረዳህ። ትንሽ ቁማር ነገር ተጫወትንና ገንዘብ ተበላው እና የምከፍለው ብር የለኝም። ታዲያ እኔ ምን አገባኝ? ያለኝ አንተ ብቻ ነህ። እናት አባት የለኝም። ታውቃለህ። ቆይ ሚስትና ልጆችስ? እነሱንም አበላቸው። ቆይ እሺ ስንት ብር ነው? 500 ሺህ ብር ነው። 500? እኔ በህይወቴ 500 ሺህ ብር አይቻለሁ። ምን ማለት ነው? ቲክቶከር አይደለ እንዴ? እና ቢሆንስ እንደውኔ መሞቴ ነው በቃ። እንደውም እሱ ሳይሆን አንተ ነው የገደልከኝ። ቆይ እሺ ወይ ከመኪናው ስላምጣ። እሺ እኔ አባት ወልድ ያመጣ። አንተ ክፉ፣ እንደዚህ አይነት ወንድም የለም። አየህ፣ እንደውም እችን ቁማር እንደግማታለን። እሺ ጥሩ ሰው ነው መጥፎ ሰው ነው? ኧረ እኔ በጣም ጥሩ ሰው ነኝ ወንድሜ። ጥሩ ሰው ወደ ገነት ነው የሚገባው። ዛሬ ለአንተ በጣም ትልቅ ቀን ነው። 2 ዓመት ሙሉ በስልክ ስትጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያልስተልኝ። ምን ነው? ምንድን ነው? ቤብ እኔ እኮ ነኝ። ማን ነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር። ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ተው እንጂ ማዘር እንደዚህ አይደል። ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተቀጣጠረው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ። ምን አረግቼ ነው? ልጄ መጣሁ።
ሰላም፣ ዛሬ እስኪ አብረን ወደ ስራ እንሂድ። ያው የኛ ስራ የሚሰራው እንደምታውቁት በሌሊት ነው። ብዙ ጊዜ ቀን ቤት የማጥኛ ሰዓቴ ሲሆን ለሊት ደግሞ ወደ ተግባር እገባለሁ። እንደ አንድ ሌባ ኢንፍሉዌንሰር ዛሬ ይህን ቤት እንዘርፈዋለን ማለት ነው። በመጀመሪያ ፊት ለፊት ያገኟቸውን ነገሮች ማነሳሳት ጀመረ። እናም እዚህ ቪዲዮ ላይ የምታዩቸውን ሁሉንም እቃዎች መግዛት የምትፈልጉ ኢንቦክስ ላይ አዋሩኝ፣ በቅናሽ ዋጋ እሸጥላችኋል። ለእናንተ ለፎሎወሮቼ የማልሆነው ነገር ስለሌለ ሌላ እቃ ለማየት ዞር ማለት ጀመረ። እናም እዚህ ጋር ኪችን ስገባ ማይሆን ነገር ነበር ያጋጠመኝ። እቃውን እንዴት እንዳግማሙት አላውቅም። ምን ግራ ገባኝ። ከዛ ብቻ እቃውን ማጠብ ጀመርኩኝ። ያው መልካምነት ለራስ ነው በሚለው እዚህ ጋር በጣም የምወደው የቲቪ ድራማ ጀምሮ ቁጭ ብዬ እያየው ነው። እናም ዛሬ በዚህ ቪዲዮ ላስተምራችሁ የፈለኩት ነገር በህይወታችሁ ስለሚመጡት ነገር እናም በመቀጠል ቤት ውስጥ አንዳንድ ጩኸቶች ስለሰማሁ ነገሩ ምንድነው ምናምን ብዬ መኝታ ቤት ስገባ ባልና ይፈሳፈሱታል ነው የምላችሁ። አሁንም ደግነት ለራስ ነው የሚለው ትዝ ብሎ ላገላግላቸው ሞክሬ ምንም ላላቀቃቸው አልቻልኩም። በቃ ለነብስ ነው የሚፈላለጉት። ጭራሽ እኔንም ጨመሩኝ። እናም በመጨረሻም እዚህ ጋር ቁጭ ብዬ እያማከርኳቸው ነው። በህይወታቸው ውስጥ ያለውን ችግር ለመፍታት እየሞከርን ነው። እግዚአብሔርም ረድቶን ለችግራቸው መፍትሄ ሰጥቻቸው እንግዲህ ምሽታችን እንደዚህ ያገባደናል። በቀጣይ ቪዲዮ እስከምንገናኝ ባይ። አባዬ አንተ ምን ነው ትምህርት ቤት ውስጥ ደበደቡ እና መታችሁ? እኔ እኮ ድብድብ አልችልም። እኔ ያለው ቆይ ዛሬ ድብድብ አስተምራለሁ። እኔ እንደምትደባደብ ላሳይ። አንተ ይውሰን ልክነኛ አባዬ ምን ያልከኝ? ልክነኛ አባዬ አባዬ አባ አቁሞ በቃ ማለት ልጆችዬ፣ የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ሳምንት እስከምንገናኝ ቻው። ካት ጨርሰናል። አለቃ የዚህ ወር ደሞዝ አልተሰጠኝም። ቀጣይ ወር ይሰጣል። አረ የቤት ኪራይ ምናምን ቀጣይ ወር ይሰጣል አልኳት። አቡ ጀመራ ደሞ የታበክንበት ዛሬ እሺ ትማና ያክስቴ ልጅ ናት። ያክስቴ ያንተ ያክስቴ ልጅ ማለት ነው። አቡ በቃ ትጂ ለምን ደሞ አታስቀምጠው? እኔ ከእናንተ አንተ አቡ ልጅ ኮለጅም በኋላ ነው ወደ ተመካከለ አክሽን። ሰላም ልጆች እንዴት ናችሁ? ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። ጠረንሽ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ በጣም ይቅርታ። በቃ እንሂዳ። ቦታውን ወደች። ምን አባቱን እኮ አላመየሽ አንተ እንዴ? ምን አባቱ ነው እንዴ? አንተማ እና በጣም ብታይ ህይወት ፈትናኛለች። እኔ አላምነው። የምወደው ዘፈን ይሁን አምሮ በቃ ለዚህ ነው እንዴ? በእናትሽ እንዴ? በእናትሽ ወይኔ በእናትሽ
በጣም ይቅርታ። ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ። አንተ ታቆይ ገነባ ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? የምን ድግስ ነው? በዛሬ አሁን ና ጊዜ ይሄ ደግሞ የማለሽ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ! ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባትን ስልክ ታውቃለህ? ንገረኝ። ሄሎ፣ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ጫጫታ ውስጥ ወጣ ብላ አዋራኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደመጣሁት ዝም ብሎ የተውከኛለህ። ና አሁን ወደዚህ። ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው? ወይኔ